አጥቂ ነው አጥቂም ተከላካይም መሃል ላይ ስንት ጎል እንጠብቅ ሁሉም ላይ ስለማገባ 12 ጎል ጠብቁ የዩኒቨርሲቲ ምሁራን ከምሁራንም ከፍተኛ አመራሮች ዶክተሮች ናቸው እንግዲህ ከናንተ ጋር የሚጋጥሙትና ተችሏቸዋላችሁ ያው ዶክተሮችን ስለልቦና መንሳት ነው እንነታቸዋለን ነርስ እንላቸዋለን ዶክተሮችና እናሸንፋቸዋለን እንመጣለን ሌላ ተዘጋጃችሁበት ታክቲክ አለ ስለልቦና አለ መኮንን ላከና ሳምሶን ቤቢ ነው ስለልቦና ላይ ሲመክሩ ነው የነበሩት እስቲ ከእግዚአብሔር ጋር ምንም አልተቀመንም የነሱ ምክር በራሳችን እንጫወታለን ስለዚህ 12 ጎል እንጠብቅ 12 ጎል ጠብቁ ሁለቱም ላይ ነው ቴንክ ዩ እሺ እኔ ወደፊት ነው የምጫወተው ወደፊት ከፊት ነው የምጫወተው እንግዲህ እኔ 3 ብያለሁ 3 ጎል ለብቻ አንድ ለብቻ 3 በጋራ አንድ 3 እኔ አጥቂ ላይ 6 ወር ቢሰለጥኑ ኳስ ተስጦም ነው ወኔና ተስጦም ነው ስለዚህ ያው ዋንጫውን ይዘን ምንም ጥርጥር የለም ተዘራቻላችሁ በዚህ ነው በተረፈ የምትለው መልእክት ካለ እንግዲህ ያው ትምህርት ቤቱ 54ኛ ዓመቱን ነው የሚያከብረው አጠቃላይ ለትምህርት ቤቱ ማህበረሰብም ሆነ ለአመራሮቹ በሙሉ እንኳን ደስ አላችሁ እንኳን አደረሳችሁ ማለት ፈልጋለሁ በኳስ ግን አይወስዱባችሁም ዋንጫውን አይወስዱም ተመካከረን ካልሆነ አይወስዱም ይቤ ወይ የትኛው ቦታ ላይ ነው የምትጫወተው እንግዲህ በጎደለ ነው የምጫወታለው የማስበው በጎደለ ማለት እንዴት ነው መሃል ላይ ብጫወት ደስ ይለኛል በረኛም የጎደለው ስንት ጎል እንጠብቅ እንዴ እናመርትባቸዋለን ዛሬ እንዴት ነው ያረጋችሁት ምክክር አለ በጣም እየተመካከርን ነው ይሄው ሳምንት አልፎናል ስንመካከር ብቻ በምክር ድጋፍስ የምታገኙ ይመስላል እንዴ እንዳለ ህዝቡ የኛ ይመስለኛል እንዴት እነሱን ማያውቃቸዋል እንግዳ ተቀባይ አይደል የኛ ህዝብ እንደዛ ስለሆነ የምትጫወቱት የዩኒቨርሲቲው ማሊያ ነው አዎ የባህር ዳር ከነማ ማሊያ እንግዲህ ባህር ዳር ዩኒቨርሲቲ የተመሰረተበትን 54ኛ ዓመት ምክንያት አድርጎ እንግዲህ ከመምህራንና ከአመራሮች ጋር በዓሉን አስመልክቶ ኳስ ለመጫወት ነው እንግዲህ እዚህ ባህር ዳር ከተማ የተገኘ ነው። ስንት ለስንት እንጠብቅ ጨዋታው ላይ? እንግዲህ የምናሸንፍ ይመስለኛል የኔ ግምት ነው። ነገር ግን ኳስ ከመግፋት በዘለለ ያው በዓሉን ለማሰብ የሚደረግ ነገር ስለሆነ አሸናፊና ተሸናፊ የለውም ብዬ ነው የማስበው። ሙሉ 90 ደቂቃ ግን ይሆናል ጨዋታው? ኦልሞስት ለ90 ደቂቃ 10 ደቂቃ የቀረው ወደ 80 ደቂቃ አካባቢ ነው። ምን ቦታ ላይ ነው የምትጫወተው አንተ? ያው ከልጅነቴ ጀምሮ ያው ኳስ በጣም እጫወታለሁ። የተከላካይ ቦታ ነው የምጫወተው። ሁላችሁም ተከላካይ ነው የምትሆኑት ሲባል ሰምቻለሁ። እውነት ነው? ሩጫ በመፍራት 10ሩም ተጫዋች ተከላካይ ለመሆን አስቧል። ግን በግድ ተመድበው ወደፊት እንዲገፉ ጥረት እየተደረገ ነው። ይህ ሙሉ ጨዋታ ጨርሰህ የምትወጣ ይመስላል? ያረነሱ እንደገና ማጥኝኛለሁ። ጫናው የሚበዛው አንተ ላይ ነው ሲባል ስለሰማው ነው። ሰው ያልፋል እንጂ ኳስ አያልፍ። ጎል ይገባል እየተባለብህ ነው። የት ቅርጫት ኳስ ነው እግር ኳስ ልምድ አለ የበረኝነት? አዎ። ስለዚህ ጎል ቢገባብህም ምንም ችግር የለም። አይገባም። ለምን ይገባል እንዴ? አንቺ ተለከኝ ልካሽ ነው አላኮኝም አላኮኝ ከመጀመሪያ ጀምሮ አይቻሻለሁ። ወይ በስነ ልቦና አዳክሚያቸው አንፈራ